በደቡብ ኢትዮጵያ ክልል ጋሞ ዞን የምዕራብ አባያ ወረዳ መሬት አስተዳደርና አጠቃቀም ጽሕፈት ቤት በወረዳው ባሉ 20 ቀበሌያት ሁለተኛ ዙር ዘመናዊ መሬት ልኬት በማካሄድ ለአርሶ አደሩ የይዞታ ማረጋገጫ የምስክር ወረቀት ለመስጠት ተግባራትን እያከናወነ እንደሆነ አስታውቋል። የጽሕፈት ቤቱ ኃላፊው ተወካይ አቶ አንድነት ለማ ጽሕፈት ቤቱ የመሬት አስተዳደርና አጠቃቀም የሚሉ ሁለት አይነት ተግባራትን እንደሚያከናውንና በአስተዳደር ዘርፍ ከ46000 በላይ የገጠር መሬቶችን በወረዳው መለካት መቻሉን አስረድተዋል። ወደ 46619 መሬቶችን ለክተናል። ያው ይሄም የተለካው ያው በካልም ነው። ካልም ደግሞ ያው ባለሙያ መጣ። ወደ 30 ባለሙያዎች እንደኛ ወረዳ መጡ፣ ሰርቶ ለኛ አስረክበው እነሱ ከሄዱ ጀምሮ አሁን ይሄንን ኤንአርኤልኤስ ወይም ስራውን የጀመርነው ነሐሴ 12 2016 12ኛ ወር 2016 ጀምሮ እኛ አራታችን ያው እነሱ ሰርቶ ከሰጡ በኋላ አንዳንድ ችግሮች አሉ። እነኛ ችግሮችን የማስተካከል ስራ እየሰራን ነው ያለነው። በብሔራዊ የገጠር መሬት አስተዳደር ወይም ናርለስ የተለዩ 19 ችግሮችን በሚፈታ መልኩ የማዘመን ስራዎች የተሰራ ነው ብለው በተለይ አርሶ አደሩ መሬቱን እንደ ማስያዣ በመጠቀም የብድር አገልግሎት እንዲያገኝ የማድረጉ ተግባር በቅንጅት የተሰራ መሆኑን ተናግረዋል። ብድር የሚወስዱ አርሶ አደሮች ሲመጣ ያው ባለሙያው ያያል። ከዛ ከተቋሙ የሚጻፍ ደብዳቤ አለ። በደብዳቤው መሰረት አይተን ቦታውን በችግር አለበት የለበትም ወይ የሚለውን ታች ቀበሌ እንሄድና ከቀበሌ መስተዳደር ጋር ነው የማጣራት ስራ እንሰራና በዛ በተጻፈልን ደብዳቤ መሰረት ደግሞ ያው የብድር አገልግሎት አርሶ አደሩ እንዲያገኝ ሁኔታዎችን ያው እናመቻቻለን ማለት ነው። ያው ይሄ የሚሰራው በአስተዳደር ዘርፉ ነው። አርሶ አደሩ መሬቱን እንደ ማሳዣ አድርጎ የብድር አገልግሎት እንዲያገኝ በተቀመጠው አሰራር ውስጥ ሁሉም ተግባር በጥንቃቄ የሚከናወን መሆኑን የተናገሩት ደግሞ በጽሕፈት ቤቱ የመሬት አስተዳደር የስራ ሂደት አስተባባሪ የሆኑት አቶ ማቴዎስ መቃኞ ናቸው። ከሞርጌጅ ስርዓት ጋር ተያይዞ ገንዘብ አበዳሪ ተቋም አንድ የፊደል ግድፈት ካለ ገንዘብ አያበድርም። ቀድሞ እንደዚህ አይነት ክሊር ይሆናል። ችግሮች ካሉ ተቀርፎ ከዛ በኋላ የብድር ስርዓቱ እንዲመቻች የሚደረግበት አግባብ አለ። ከዛ ጋር ተያይዞ ነው በተለይ ከመሬት አስተዳደር ስርዓት ጋር ተያይዞ መንግስት ካመጣቸው እንትኖች ማህበረሰቡም ሆነ አርሶ አደሩ እኛም እንደ ቴክኖሎጂ እጅግ በጣም ትልቅ ነገር ነው ብለን ተቀብለን ስራ ውስጥ የገባ ነው። እንደ ሀገር ትልቅ ትኩረት ተሰጥቷቸው እየተሰሩ ካሉ ተግባራት አንዱ ዲጂታል 2030 እንደመሆኑ አርሶ አደሩን ከብሔራዊ የመረጃ ስርዓት ጋር በማስተሳሰር ሁለንተናዊ ተጠቃሚ እንዲሆን የተሰራ መሆኑን የገለጹት በደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ምክትል ኃላፊና የመሬት አጠቃቀምና ጂኦስፓሻል ዘርፍ ኃላፊ ዶክተር ዮሴፍ ማሩ ናቸው። አጠቃላይ ከብሔራዊ ወይ ደግሞ ናሽናል ፕራዮሪቲ ከተሰጣቸው አጀንዳዎች አንዱ ዲጂታል ኢትዮጵያ 2030 አንዱ የገጠር አርሶ አደርን ተጠቃሚ ማድረግ ማለት ነው። በተለይ እስካሁን አብዛኛው ባንኮች ከተማ ላይ ነው የከተሙት ማለት ነው። በአብዛኛው ወደ ገጠር ገብቶ እንደዚህ በነጻነት ብድር መስጠት ለአርሶ አደር አልነበረ። ይሄ ደግሞ ዲጂታል ካርታ ይህንን ደግሞ የሚፈታ ነው። ዲጂታል ካርታ ምክንያቱም እነዚህ ዲጂታል ካርታዎች ከተለያዩ ከናሽናል ከሆኑ ብሔራዊ መረጃዎች ጋር ሞር ኢንቴግሬትድ ስለሚሆን ስለሚቀናጅ ባንኮችም ትረስት ይኖራቸዋል ማለት ነው። አንድ አርሶ አደር ዲጂታል ካርታ ሳስመዘግብ ከፋይዳ ጋር እናገናኛለን። ፋይዳ ደግሞ ከተለያዩ ባንኮች ጋር ስርዓቶች ጋር የማገናኘት ሂደት ይኖራልና አንድን አርሶ አደር ፌዴራል ሆኖ ትሬስ ማድረግ ይቻላል። የአርሶ አደሩን የይዞታ ማረጋገጫ ሰርተፍኬት ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር ይበልጥ ኢኮኖሚያዊ ተጠቃሚነቱን ለማረጋገጥ በተጀመረው ስራ እንደ ምዕራብ አባያ ወረዳ የፋይዳ ዲጂታል መታወቂያ መመዝገቢያ ኪት እጥረት እንደገጠማቸው የጽሕፈት ቤት ኃላፊው ተወካይ አቶ አንድነት ለማ ተናግረዋል። ከዲጂታል መታወቂያ ጋር ያው ስራዎች እየተሰሩ ናቸው። የማስተሳሰሩም ስራ እየተሰራ ነው። መታወቂያውም እየተሰራ ነው። ግን ያው እንደ ወረዳችን ከኪት እጥረት ጋር የተነሳ ሁሉም አርሶ አደር የይዞታ ማረጋገጫ ማለት ፋይዳ መታወቂያ አልያዘም። ከዛች ጋር ትንሽ ያው የማስተሳሰሩ ስራ ይቀራል እንጂ እንደ ወረዳችን ስራው ተጀምሯል። ያው ሰውም መታወቂያውን እየወሰደ ነው። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ በክልሉ ሁሉም አርሶ አደር የፋይዳ ዲጂታል መታወቂያ እንዲይዝና ከመሬት ይዞታው ጋር የማስተሳሰር ስራ የተሰራ እንዳለ ገልጸዋል። በአፈጻጸሙም ያለበት ደረጃም በየጊዜው የተገመገመ ማስተካከያ እየተደረገበት እየተሰራ ነው ብለዋል። ፋይዳን ተደራሽ ከማድረግ አኳያ
እኛ በድጋፋዊ ክትትል እንዳረጋገጥ ነው አንድ ኪት በቀን ሚኒመም 100 ሰው ነው 100 አርሶ አደር ይመዘግባል። 10 ኪት ቢኖር በቀን 1000 አርሶ አደር ይመዘግባል በቀን። ያሉንንም ኪቶችን በአግባቡ አሟጠን እየተጠቀምን አይደለም። እዚህ ላይ በደንብ የግንዛቤ ስራ ሰርተን ጥሩ እየሰራን ነው ያለ ነው። ይሁን እንጂ በጋሞ ዞን ምዕራብ አባያ ወረዳ የመመዝገቢያ ኪት እጥረት ማጋጠሙ መገምገሙን ተናግረው ያለውን እጥረት ለመቅረፍና አርሶ አደሩ የዲጂታል ፋይዳ መታወቂያ ተጠቃሚ እንዲሆን እየተሰራ መሆኑን ምላሽ ሰጥተዋል። በየክልሉ አንዳንድ ወረዳዎች ላይ አለ መንጠባጠበው አለ የኪት እጥረቶች አሉ። ጋሞ ዞን ላይ ቅድም ምዕራብ አባያ ላይ እንደ ጋፕ የሚታሰበው እሱ ነው። ኢትዮ ፖስታ የተወሰነ መቀዛቀዝ እንዳለም ጭምር ነው የኛ መስክ መልከታ የገመገምነውን። እሱን እንደገና ቁጭ ብለን ተነጋግረን ይሄ ትልቅ ሀገራዊ ግዴታችንም ስለሆነ መወጣት ያለብን በጋራ ነው የምንወጣውና የራሳቸውን ድርሻ እነሱ ይወጣሉ፣ እኛም የእኛን የማስተባበር ሚናችንን አጠናክረን የምናስተካክለው ነው የሚሆነው።